አፍያዬ የልቤ ኩራት፣ የጥንካሬ ተምሳሌት፣ የሩታ መከታ፣ የቤታችን መሰረት፣ የቤትሽ መሰረት፣ በእህትነት ፍቅር ጸንተሽ የቆምሽው፣ የሩታ የእንባ በፈገግታ የጠረግሽው፣ አፍያዬ ውዷ እህቴ የጀግናዋ ዘር፣ ዋንቺ ጥንካሬ ነው የሚጥመው ህይወትና ፍቅር። ጎበዝ ነሽ አፍያ፣ በራስሽ የምትቆሚ፣ ለእህትሽ ጋሻ፣ ለሀዘኗ ፈዋሽ ታጋሚ፣ የሩታዬ መከታ፣ የቤታችን ድምቀት፣ በአንቺ መኖር ላይ ነው ያለን ደህንነት። አንቺን ንግስት ነሽ ልብሽ የወርቅ ማዕደግ፣ በአፍያ ማንነት ሁሌም እንኮራለን። በርችልን አፍያ የኛ ጀግንነት ጥጓ፣ ለሩታዬ ህይወት የብርሃን ደጇ። ግጥማችሁ በነገራችን ላይ የአሲያ በጎች እና የደመቁ በጎች ቤት ማልመታ ውድቅ ነው ማለት ነው። ያው ብታስተካከሉት ምናልባት ያው ለእናንተ እንኳ መልስ መስጠት አይጠበቅብኝም። አስተካክሉ፣ ግጥሙን ጣፋጭ አስተካክሉ፣ ያንቺ ጣፋጯ ማለት ነው። አስተካክሉ ግጥሙን ማለት ነው። ግጥምሽን አስተካክሊ። አንቺ ተድሮስ መች ታውቂበታለሽ? ዝርፍጥ አይደለሽ እንዴ አንቺ? እንኳን ግጥም ልገጥሚ ማውራትስ መች ይሳካልሻል? ስለዚህ ግጥምሽን አስተካክሊ። አይዘለዘልም የዶሮ ምላስ፣ አይዘለዘልም የዶሮ ምላስ፣ እንደ በጎቹ ያለስ አይጣ ላይ ድረስ። አረግ እንደ በጎቹስ አይጣ ላይ ድረስ፣ የበጎቹስ በዛ አይጣ ላይ ድረስ፣ የበጎቹስ በዛ አይጣ ላይ ድረስ። በጎቹ ቢላቸውን ይዘው ወደ ገደል ገቡ። ያውን አዛ ቁጭ ብለው ይኸው ተጋደሉ፣ ይኸው ተጫረሱ፣ ይኸው ተጋደሉ። የሩታ በጎች የደመቁ በጎች ማለት ነው። ስለዚህ አትጃጃሉ። አንዳንድ ጊዜ ገጣሚዎች ምናልባት ሊንቆች ይችላሉ። አንዳንዴ ሰው የሚያዳምጠናል ወይንም ደግሞ ብላችሁ ማሰብ አለባችሁ ማለት ነው። እና አትጨመላለቁ ብዬ ነው። ለዚህ ነው ግጥማችሁ ቤት አልመታም፣ ግብ የለውም፣ ግባትም የለውም ማለት ነው። ለዘለው ግጥም ነው የተገጠመው። አሲያ እንግዲህ ቡችሊት የተገጠመ ብላ ቦሰተች። ይቺ ማፈራችሁ በጣም ቢስሚላ ረህማን ረሂም። ወይኔ ጉዴ፣ ወይኔ ጉዴ። ወፍ ጠብቃለው እሞና ደመኔ፣ ወፍ ጠብቃለው እሞና ደመኔ፣ ብር የሚልከው ሌላ የታማሁት እኔ፣ የሚበላው ሌላ የታማሁት እኔ። ተመልከቱ እንግዲህ። ስለዚህ አንዳንድ ሰዎች ምናልባት የሚገጥሙ ሰዎች ሊንቃችሁ ስለሚችሉ ግጥማችሁ ብታስተካክሉት በጣም የተሻለ ነው። እኔ ሳሉን ሌሎቹ ናችሁ ያልኳችሁና የሚበልጣችሁን ሰው አወዱም እናንተ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ እህቶቼ። ሄርሜላና አብርሃም እንግዲህ በአንድ ላይ ሲያወሩ ተገኙ ወይንም ደግሞ ሲያወሩ ታዩ ብለው ሲጨለጨሉ ነበር እና አሲያ ማለት ነው። ዛሬ በጣም ያስጠላል እኮ አሲያ። ምንም አያገባሽም እኮ ባልና ሚስት ናቸው፣ ፍቅረኛሞች ናቸው። የእናንተ ደመቁ ፍርሽ ባንባል ወጥታ ሄዳለች ከቤት እኮ ወደ ጉታጀራ። አንቺ ጉታጀራ ናት አዲስ አበባ ለካካች እንዴ? እንዴ የአዲስ ኧረ አንድ ነገር ረስቼ ሳልነግራችሁ አሲያ በጣም አሳዘንሽ። አንቺም አታፍሪም? ምንስ በግ ብትሆኒ ምንም አታፍሪም? የአዲስ አበባ ልጅ ምናምን እያልሽ ትናንትና ግጥም ስገጥም ሰማሁሽ። መቼ ነው የተወለደችው? በእውነት እኔ አንዳንድ ጊዜ የተወለዳችሁበትን አካባቢ አትፈሩበት፣ የተወለዳችሁበትን ሀገር አትፈሩበት። ግልጽና ግልጽ አድርጋችሁ ለሰዎች ስትቀርቡ ማለት ነው። እውነቴን ነው የምነግራችሁ። ውሸቶች ስለሚያሳፍሩ ውሸት ናትኝ፣ እውነት ደግሞ እውነት ነው። ባይዘዌ የእሷ ደመቁ ህዝብ ላይ ያልሰራችው ነገር የላትም። ድራማ ነው። ድራማ እየተወነች ነው ያለችው። ዛሬም ደግሞ ሄዳለሁ ምናምን ብላ እንግዲህ ቪዲዮ የለቀቀችው። ደመቁ ወደ የት ነው የምትሄጂው አንቺ? ከመቼ ወዲህ ነው ወደ ውጭ የምትሄጂው አንቺ? እንደ ብለሽ ነው ወደ ውጭ የምትሄጂው? ከመቼ ወዲህ? መቼ ነው የምትሄጂው? እንጠብቅሽ። እሺ በቃ ሂጂ። 2018 በዛው ውሃይ ብላሽ ማለት ነው። ሲቀጥል ደግሞ አብርሃምና ሄርሜላ በአንድ ላይ መጡ። እንደዚህ ሲያወሩ እንዴ ላያወሩ ነው እንዴ? ላይበላ ነው እንዴ? ላይተኛ ላይሄድ ነው እንዴ? ላይጓዝ ነው እንዴ? ፍቅረኛው እኮ ናት። ፍቅረኛው እኮ ናት። ሚስቱ እኮ ናት። ሚስት ሊያደርጋት የወደፊት ሚስት እኮ ናት። የልጆቹ እናት እኮ ናት ሄርሜልጌ። ከሄርሜላ ደጃፍ ወድቄ ብነሳ፣ ከሄርሜላ ደጃፍ ወድቄ ብነሳ፣ አካላቴ ሁሉ ወርቅ ይዞ ተነሳ። ሄርሜላን አይቼ ሌሎቹን ሳያቸው፣ ሄርሜላን አይቼ ሌሎቹን ሳያቸው፣ መሰለኝ ቅጠሉን ንፋስ የጣላቸው፣ መሰለኝ ቅጠሉን ንፋስ የጣላቸው። ስለዚህ ተው እንጂ ተው
እንጂ ምን ሆናችሁ ነው? ወዴት እየተሄደ ነው? ወገቧን ሸባር ጋር በአባይ መቀነት ይቺ ጸይም ቆንጆ የጣና ገነት እንላለን። አንዳንዴ የምር ግጥም ስገጥሙ ብታስተካክሉት በጣም የተወለጋገደ ነው ዛሬ የተለቀቀው። በጣም ያሳዝናል። አፈርኩኝና እባብ ሰለክላኬ ይሄዳል ካብ ለካብ ከአንቺስ የበለጠን አይመጣም ቆንጆ፣ ከአንቺስ የበለጠን አይገኝም ቆንጆ፣ ከአንቺስ የበለጠን አይገኝም ቆንጆ። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው፣ አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። አብርሃም ታደሰ ጥርሱ ጨረቃ ነው፣ ሄርሜላ የአብርሃም ባለቤት ጥርሷ ጨረቃ ነው። ሄርሜላ ቆንጆይቱ ጥርሷ ጨረቃ ነው። ደረቷን ክፍት አድርጋ ልብሷን ለቃ ምናምን ብለው ያንን እንደ ነውር ተጠቅመው የተነበራችሁ ደመቁ ከነዳኒ ጋር ስትተኛ፣ የተነበራችሁ ከነዳኒ ጋር ምርመራ ብላ ስትተኛ፣ ትክክለኛ አብርሃም አስረገዛት ብላችሁ ምርመራ አላየንም። የዳኒ ጊዜ ግን ምርመራ ተካሂዷል። እናንተ ታው እንጂ እየተዋወቅን ትተነው እኮ ነው። የእውነት ድራማ ነው ብለን ትተነው ነው እንጂ ጉታጀራ ውስጥ ያልተሰራ ፈለፈል አለ እንዴ? ያልተፈለፈለ በቅርጫት ያልሄደ እኮ የለም እኮ ጋይስ። ምን ሆናችሁ ነው? ጉታጀራ ያልመጣ ነገር እኮ የለም እኮ። ያልተባለ ነገር፣ ያልተበላ ያልተጠጣ ነገር አለ እንዴ? ስለዚህ እኔ አንዳንድ ጊዜ እውነት ለመናገር እንደዚህ ባታረጉ ጥሩ ነው። ወግ ነው። ሲዳሩ ማልቀስ ባትባሉ ጥሩ ነው። በጣም የተወለጋገደ በጣም የወደቀ ውድቅ የሆነ እንትን ነው የተለቀቀው እና በጣም ነው የገረመኝ። ግጥማችሁ ደግሞ ብዙ ናቸው። ጸጥ ብሎ ያዳምጣሉ ምስኪኖች። አይ በጎቹ። ለዚህ እኮ ነው እኛ በግ ብለን እኮ ያወጣንላችሁ። ለዚህ እኮ ነው በግ የተባላችሁ። በጣም አዝኛለሁ። ለማንኛውም እንግዲህ ያው እዚህ ጫካ ውስጥ ነው የምትሄደው የእናንተ ልጅ። ከጫካ አትወጣም። ማንነቷን ሌላዋን በገንዘብ የሸጠች ዶላር ያሰከራችሁ ሰዎች እኔ ማለት እኔ እንጃ ብቻ አላቅም። ፈረንጁ ሌላ ወሬ ያወራል፣ ደመቁ ሌላ ወሬ ታወራለች። ወይንም ደግሞ ዛሬ እኔ ተነጋገራችሁም አልመሰለኝም። ብትመካከሩ ተመካክራችሁ ነው ቪዲዮ ስትሰሩ ተመካክራችሁ ቀስ ብላችሁ በሲስተም ነው እንጂ እንደዚህ ካላችሁማ በጎች ይነቃሉ። ከባድ ነው። በጎቹ ደግሞ ተነቁ ገንዘብም አይላክም ማለት ነው። እና ገንዘብ ደግሞ ሊላክ ነው ለደመቁ። እንግዲህ እየተሰበሰበ ነው ሊላክ ነው ለደመቁ የምትሄድበት ማለት ነው፣ ወደ ውጭ የምትወጣበት። እኔ የምላችሁ ለምን መጥቷትም ወይ ዱባይ ወይ ሳውዲ ያመጣችሁ ለምንድን ነው የማሸቅለው? ከሰው ቤት ሸቀላ ለምን አትበላም? በዛ ላይ ዩቱቧን እየሰራች እየሸቀለች ለምን አትበላም? ይሻላታል። እውነቴን እኮ ነው። የዩቱብ ገንዘብ ወደኋላ ይቀመጣል። የአረብ ሀገር ደግሞ የአረብ ሀገር ሀማም ምናምን ሽንት ቤት እያጠበች እሱን ደግሞ ታጠፋለች ማለት ነው። እውነቴን እኮ ነው የምነግራችሁ። ስለዚህ ድካሙን ሁሉ ነገር ይገባታል ማለት ነው። እናንተ ላይ አትጫወትባችሁም። አሁን ላይ ድራማ እየተካሄደባችሁ ነው። ብዙ ድራማ ፈጽማባችኋለኝ። የማይበላ ደግሞ የአህያ ስጋ ደግሞ አርዳ ደግሞ አቃረጸቻችሁ፣ ያውም በህዝብ ፊት ያውም በአደባባይና ያው ግጥማችሁን አስተካክሉ ለማለት ነው። ምክንያቱም እኔ አንድ ነገር ብትሆኑ ግንባር ቀደምት እኔ ነኝ የምደርስላችሁ የስደት በጎች ስለሆናችሁ። ስለዚህ ያው ግጥሙ ያው ብዙም ደስ ስለማይል አይልም፣ ደስ አይልምም፣ ይደብራል። በጣም ነው የሚደብረው የተጃጃለም ስለሆነ። ግን አሳዘናችሁ። ጸጥ ብላችሁ ማዳመጣችሁ መስማታችሁ። ወይኔ ልጆቼ፣ ወይኔ ልጆቼ፣ ወይኔ ተበሉ።